ከዛ የኤችአር ሰዎች ጠይቃቸው ፔሮል የሚባል መፈረም የሚባል ነገር አሁን የለም ዳይሬክት ዲፖዚት ነው አሉኝና ዘጉብኝ። ጥሩ እንግዲህ ፔሮል ሪቮሉሽን እና ትግል እንጀምራለን በቅርቡ። በዚህ ወደ ዛሬው ውይይታችን ሄዳለሁ። ኮንቴክስት ለመስጠት ብቻ ለአድማጮቻችን አንተ ታውቋል፣ ያው በሶሻል ሚዲያ ኢንጌጅ እያደረግ ስለሆነ ሶስት ርዕሰ ጉዳዮችን ነው። አዲስ የኃይል አስተላለፍ ያስከተለው ማዕበል የሚል ነው። እሱም ሁለት ነገሮች ተከስተዋል ባለፈው። አንደኛው የዶክተሮች ጉዳይ የጤና ባለሙያዎች ጉዳይ ነው፣ አንተም የምታውቀው። ከዛ በኋላ ስብሰባም አለ፣ ከጠቅላይ ሚኒስትሩ ጋር ውይይት አድርጓል፣ የተለያዩ ነገሮች አሉ። ሌላኛው ባለፈው የቨርቹዋል ራሊ ወይም ደግሞ የበየነ መረብ ሰልፍ ተደርጎ ነበረ። አንተም ተገኝታል፣ መልእክት አስተላልፈዋል። እሱንም ተከትሎ በርካታ ግብረ መልሶች ወይም ሪአክሽኖች ነበሩ። ስለዚህ ከዚህ አንጻር የተወሰኑ ጥያቄዎችን አነሳልሃለሁ፣ እንወያያለን። ሌላኛው ስለ አብይ ደግሞ አዳዲስ እውነታዎች እየወጡ ነው ቀን ከዕለት ዕለት እና አንተም የምታጋራው ነገር አለ። አዎ የትክክል ነው፣ እውነት ነው። እንዳውም ለምሳሌ አቶ ታዬ ያወጣው ከፊሉን ወይም ጥቂቱን ብቻ ነው የሚል አስቀምጠሃል። እሱንም እንሄድበታለን። በቀጣይስ ምን እንጠብቅ የሚሉ እነኚህ ሶስት ጉዳዮች ናቸው። ለአድማጭ ተመልካቾቻችን ነው ይሄንን የማስቀምጠው። በዚሁ እስቲ የመጀመሪያው ላይ አዲስ የኃይል አስተላለፍ እየተፈጠረ ነው የሚሉ ሰዎች አሉ። በዛ ኃይል አስተላለፍ ውስጥ ደግሞ በዋናነት የሰሜኖች የኃይል አስተላለፍ ነው እና ጀዋር እዛ ውስጥ ምን ይሰራል የሚልም ጥያቄም ተነስቷል፣ ትችትም ተነስቷል፣ ሌሎች ነገሮችም ተነስተዋል እንደምታውቀውና አዲስ የኃይል አስተላለፍ እየተሰባሰበ ነው ብለህ ታምናለህ? መጀመሪያ ያንተስ ሚና ምንድን ነው በዚህ ውስጥ? እኔ እንግዲህ ደጋግሜ ድሮም እንደምለው ኢትዮጵያ ውስጥ ሰላም እንዲመጣ የተረጋጋ የዲሞክራሲ ሽግግር እንዲመጣ ህዝባችን ከተጠናወተው የድህነት አረንቋ እንዲወጣ ከተፈለገ በጎራ ቦርኖ የሚካሄደው እርምጃ ብዙም አያስኬድም። ይሄንን በተጨባጭ አይተነዋል። በተለይ ደግሞ ጦርነቱ ስላለን ከዚህ በፊት አንዳንዶች እንደሚሉት አንድ ወገንን አሰልፈህ አንድ አካባቢን ሰላም አድርገህ ሌላው አካባቢ እየተቃጠለ ሀገር ሰላም ሊሆን አይችልም። በሳር ቤት ውስጥ ቁጭ ብለህ በግማሽ ሲቃጠል አንተ ወደ አንድ ጥግ እንደጠጋ እንደማለት ነው። ስለዚህ ይሄ የጎራ መቧደን ምናምን የሚባለው ነገር አይ ቲንክ ይሄን የሚሞክሩ ሰዎች አሉ። ግን ይሄ አሁን የሚነሳው የሰሜን ወይ የደቡብ ኃይል ሄዶ ቢያሸንፍ ምን ቢያደርግ ለውጥ አያመጣም። ሌላ ዙሪቱ ውስጥ ብቻ ነው የምንገባው። ለዛ ሀገር ቢበጀው ሁሉን ያካተተ ሁሉን ያሳተፈ ኢኩዊታብል በሆነ መልኩ ፌር በሆነ መልኩ የሚመሰረት መንግስት ነው። ያን ደግሞ መስራት የምትችለው በአንድ ወገን ወይም ደግሞ የተወሰኑ ወገኖች ሌላው ወገን ላይ የጠላት ወዳጅ የሚል አላያንስ በመፍጠር ሳይሆን ሁሉን ያሳተፈ በመፍጠር ነው እና እኔ እስከማየው ድረስ እኔም ኢንትረስት ያለኝ በዚህ ነው። ለምንድን ነው ሰሜኖችን ምስራቆችን ወይም ደቡቦችን የምታና ጀዋር የሚያናግረው ለሚለው እኔ እኮ ከእስር ቤት ስወጣ ተናግሬያለሁ። ኢትዮጵያ ሰላም ለማምጣት ሁሉም ኃይሎች መሳተፍ ግዴታ ነው። አሁን ባለበት ሁኔታ ማንኛውንም ኃይል በመንግስት ውስጥም ያለ ከመንግስት ውጭም ያለ በሰሜንም ያለ በደቡብም ያለ በምስራቅም ያለውን በሰላም ጉዳይ ላይ በአገር መልሶ በማረጋጋት ጉዳይ ላይ ሀገርን ከመበታተን በመታደግ ጉዳይ ላይ ከማንም ጋር ለመወያየት ከማንም ጋር ለመነጋገር ከማንም ጋር ለመስራት ዝግጁ ነኝ። ይሄ ከመንግስትንም ጭምር ማለት ነው። መንግስትንም ጭምር ሞክሬያለሁ እኮ 3 ዓመት ከእስር ቤት ከወጣ በኋላ ከዛ በፊትም ሞክሬያለሁ። አሁንም ቢሆን ለምንድን ነው ከኔ ጋር ከሌላ የምትናገረው? these are political actors, these are armed actors ብዙዎቹ። እነዚህ የአገሪቷ የፖለቲካና የሴኩሪቲ ችግር ወይም ደግሞ ግጭት አካል ናቸው። እነሱን ሳታወያይ እነሱን ሳታነጋግር ከነሱ ጋር ሳትከራከር ሳትደራደር ሳትነጋገር ሀገራዊ መፍትሄ ማምጣት አይቻልም። ይሄ ግዴታ ነው። ይሄን የሚሉት የብልጽግና ሰዎች እነሱ መስራት ያለባቸውን እኛ ስንሰራ ለምን ትሰራላችሁ ማለት አልነበረባቸውም። በጣም ጥሩ። ምናልባት ቅድም ከእስር ቤትም ስወጣ አንድ ቃል የገባሁት ነገርም አለ። በሂደትም ደግሞ በየጊዜው በየመድረኩም በየጽሁፎችም ስትገልጻቸው የነበሩ ጉዳዮች አሉ ከሰላም ጋር ተያይዞ። ለአሁኑ ግን ባለፈው በተገኛችሁት የቨርቹዋል ራሊ ላይ ወይም ሰልፍ ላይ የጋራ አጀንዳ
የላቸውም የሚል ነው አንደኛው ምክንያት የነበረውና በአጭሩ ምንድን ነው የጋራ አጀንዳው? ሚኒመም አጀንዳው ምንድን ነው ሊያሰባስብ የሚችለው ኢትዮጵያ ላይ ያሉትን የተቃውሞ ጎራዎች? ሰፊ ልዩነትማ አለን እንዴ? ሰፊ ልዩነት ባይኖረንማ ተመሳሳይ አመለካከት ቢኖረን ኖሮማ ይሄን ያህል አነጋጋሪ አይሆንም ነበረ። ሰፊ የትላንት ሁነቶችና ሂደቶችን የምናይበት፣ ዛሬ ያለንበት ሁኔታ የምናይበት፣ ወደፊት ያለን ህልምና ትልም ይለያያል። ይሄንን አክሴፕት ያደረገ ኃይል ነው በዛ ላይ የተሳተፈው። የጋራ አጀንዳ ግን ዲቨሎፕ አድርገዋል። የጋራ አጀንዳው ምንድን ነው? አትም ሚኒመም ዛሬ ይሄ እዛ ላይ የነበሩ ፖለቲከኞች እና የፖለቲካ አመራሮች ብቻ ሳይሆን የኢትዮጵያ ህዝብ ዛሬ አንድ የጋራ አጀንዳ አለው። ሁለት አክቹዋሊ። አንደኛው ሰላም የጋራ አጀንዳ ሆኗል። ምክንያቱም ጦርነት በእያንዳንዱ ቤት ገብቷል። ሞትን በእያንዳንዱ ቤት፣ መቁሰልን፣ መፍረስን፣ መበተንን በእያንዳንዱ ቤት አስገብቷል። ከዚህ በፊት እንዳልኩት ሞገስ ድሮ በነበሩ ስርዓቶች ውስጥ በንጉሱም በደርግም በኢህአዴግ ዘመንም ጦርነት የቆላማ አካባቢዎች፣ የጠረፍ አካባቢዎች ነበር። በኤርትራ ጠረፍ፣ በኦጋዴን ጠረፍ፣ በባሌ ጠረፍ፣ በሐረርጌ ጠረፍ፣ ሜይቢ በጎንደር ጠረፍ ነበር። የሩቅ ተመልካች ነበር አብዛኛው የኢትዮጵያ ህዝብ፣ የሩቅ ደጋፊ ነበር። ባለፉት 5-6 ዓመታት የነበሩ ጦርነቶች ለየት የሚያደርጋቸው በሸዋ ፕላቶ፣ በአርሲ፣ በጎንደር፣ በጎጃም ከዋና ከተማዋ በ100-200 ኪሎ ሜትር ሬዲየስ ላይ ነው ጦርነት። ኢትዮጵያ ውስጥ አሁን የቆላማ የጠረፍ ጉዳይ አይደለም፣ የመካከል ጉዳይ ሆኗል። ይሄ ደግሞ ምን አድርጓል? ጦርነትን በየቤቱ እንዲገባ አድርጎታል። ይሄ ሞትን፣ እልቂትን፣ ውድመትን በየቤቱ አድርሶታል። ኢኮኖሚውን አድቅቆታል። ቅድም እንዳልኩ አንዱ ለዚህ ነው ሰላም ዋና አጀንዳ የሆነው። ሁለተኛው ኢኮኖሚ አጀንዳ ነው። ፕሮባብሊ ላለፉት 50 ዓመታት ለመጀመሪያ ጊዜ ከ1974 ሪቮሉሽን በኋላ የኢኮኖሚ አጀንዳ ዋነኛ የኢትዮጵያ የፖለቲካ መነታረኪያ፣ መከራከሪያ፣ መወያያ አጀንዳ ሆኖ መጥቷል። ለምን እንግዲህ ይቅርታ፣ አንተ ፕሮፖዝ የምታደርገው ነው ወይስ እዛ ጋር ባለፈው አንድ ላይ የተሰባሰባችሁት ሁሉ የሚያምኑበት ነው? አንተ ፕሮፖዝ አድርጋ ይቻላል ጥሩ ሆነ ብሎ እነሱ የሚቀበሉት ጉዳይ ነው ወይስ ያንተ ፕሮፖዛል ብቻ ነው? እነዛን ሀሳቦች ተመልሼ እኔ ማዳመጫቸዋለሁ፣ ከዛ በኋላም አዳምጫቸዋለሁ። አቲ ሚኒመም ሁሉም ሰዎች የሰላም አስፈላጊነት፣ ሰላም እንዴት ይምጣ የሚለው ላይ ልዩነቶች ይኖራሉ። ወደፊት ውይይት ማድረግ አለብን መካኒዝሙ ላይ። ግን የሰላም አስፈላጊነት ላይ ኮመን አጀንዳ አላቸው። ይሄ እኮ ለውጥ ነው ሞገስ። የዛሬ 5 ዓመት የዛሬ 4 ዓመት 3 ዓመት እንኳን እኮ ጣለው፣ ቁረጠው፣ ጨፍልቀው፣ ደምስሰው አልነበረም እንዴ የነበረው? እዛ ላይ ሲሳተፍ የነበረም ሌላውም ኃይል ዛሬ ጦር የሚመራ ኃይል ሳይቀር ሰላም አስፈላጊ ነው፣ ቅድመ ሁኔታችን እነዚህ ናቸው፣ ለዚህ ያስፈልጋል የሚል ላይ ልዩነት ሊኖር ይችላል። ግን ሰላም የጋራ አጀንዳ ነው። ሰላም ደግሞ የዛ ላይ የነበሩ ፖለቲከኞች ብቻ ሳይሆን የሀገራችን ህዝብ በሙሉ የኮመን አጀንዳ ነው። በጣም ጥሩ። ወደ ሰሞንኛው ሪያክሽን እንሂድ። በዚሁ ይህንን ያህል ካስቀመጥን እንድታጠራው ስለፈለግኩኝ ነው። አንተም ስለሰማ ምንም የሚያገናኛቸው ነገሮች ሳይኖር ነው የተሰባሰቡት የሚል ነው። እንዳውም እኔ አንተን አስተያየት ነው ከሌሎቹ በተለየ ጥሩ ሆኖ ያገኙት። አንዱ ነጥብ ምንድን ነው? ከታክቲካል ስብስብ መሰባሰብ ባሻገር መሄድ አለብን የሚል መልእክት እንዳስተላለፍ ካስታውሳሉ። ምክንያቱም እያስተላለፍኩ ስለነበረ እያዳመጥኩ ስለነበረ ይህን አጽንኦት መስጠቱ አስፈላጊ ነው። አንድ ቀን ልጨምርልህ ሞገስ፣ እንትን ካነሳው ሎክ ይህን የሚሉ ደግሞ ብልጽግናዎች መሆናቸው እኮ ነው የሚገርምህ። ምንድነው ኮመን አጀንዳ ያላቸው? አትሊስት የኢትዮጵያ ህዝብና አብዛኛው ተቃዋሚ አሁን ሰላምን እንደ የጋራ አጀንዳ ይዞ ቀርቧል። ምንድነው ምን የጋራ አጀንዳ አላቸው? ስልጣን የስቴት ፓወር ብቻ እኮ ነው። ምንም ጉዳይ ላይ አይከራከሩም፣ ምንም ጉዳይ ላይ አይወያዩም፣ ምንም ጉዳይ ላይ ልዩነት እንደሌለ እንደ ሞኖሊቲክ ሆነው ነው የሚሄዱት። ስልጣን ከእጃቸው ሲያመልጥ በትንትናቸው ይወጣል። ሰው ኢህአዴግ ላይ እኮ አይደለም እንዴ አሁን የሚሉት ነገር እኮ ትዝ ካለ ያኔ በቄሮ ትግል ጊዜም ምን ነበር ሲሉ የነበረው? ሳጥና ጭናቸው ምንም ኮመን አጀንዳ የላቸውም። ጎንደር ላይ ሰው ወጥቶ የኦሮሞ ደሜ ነው ሲል ምንም ኮመን አጀንዳ የላቸውም ይሉ ነበር። እንደዛ የሚሉት ሰዎች ግን ስልጣን አጥተው በወራት ውስጥ በትንትናቸው ወጣ፣ በ2 ዓመት ውስጥ ጦርነቱ ነው የገቡት። አማይ ራይት?
አትሊስት ይሄ በዚህ ውይይት ላይ ያለን ሰዎች ከህይወት ተሞክሮም ከሌላም ተሞክሮ ልዩነት እንዳለ እናምናለን። እነኚህ ልዩነቶች አክብረን በውይይት በድርድር በንግግር እያጠበብን ፈርስት ስቴፕ ሰላም አምጠን ከዛ በኋላ የጋራ ሀገር ግንባታ ላይ መወያየት አለብን የሚል አመለካከት አለ እና ብልጽግና የሚባለው ስብስብ ምን ኮመን አጀንዳ አለው? ናት ከሌለው እንደ 7 ዓመት ቆየ። ታዲያ ተከታዩ ጥያቄ የሚሆነው እሱ ነው። ፓወር የሀገሪቷን ፓወር ስለተቆጣጠረ በዛም ይበዘብዛል። የሬንት ዲስትሪቢሽን አለ። ቅድም እንዳልኩ ኢህአዴግ እኮ 27 ዓመት አሁን ስለ እነ አብይ ስለ ህወሓት ሲናገሩ ህወሓቶች ስለ እነ አብይ ሲናገሩ ስታይ እነዚህ ሰዎች ለካ እንዴ እነዚህ ሰዎች አንድ ፓርቲዎች ነበሩ እንዴ ብለህ ራስን አጠይቅም። አሁን አይደለም እንደውም አሁን ከተዋጉ በኋላ አይደለም ላይክ ኤፕሪል 2018 ላይ አብይ ስልጣን ይዞ ሰኔ ላይ የነበረውን ዲስኮርስ ስታየው አር ዜይ ሪሊ ኢን ዘ ሴም ፓርቲ ይላል። ምክንያቱም እንግዲህ ኢህአዴግ አትሊስት ምንም እንኳን የህወሓት የበላይነት አለበት ቢባልም የነበረው ከግራ የሚያመጡት ዲሞክራቲክ ሴንትራሊዝም ነበራቸው። ክርክሮች ነበሩ፣ ውይይቶች ነበሩ፣ ምንም እንኳን ፌር ባይሆኑም። ዛሬ እኮ ዘዝ ናቲንግ ዘዝ ኖ ዲስካሽን። በብልጽግና ማዕከላዊ ኮሚቴ ውስጥ ስራ አስፈጻሚ ውስጥ ያሉ ሰዎች ከተሳሳትኩ ያርሙኝ። ዘዝ ኖ ዲስካሽን። አሁን እኮ ታዬ ባለፈው እያለው እኮ እየተናገረው ነው ሰምተው እንደሆነ ኖ ዲስካሽን። እኔ አይቭ ሲን ዴት ምንም መጀመሪያም አልነበረም አሁንም አልነበረም ምንም አይነት ልዩነት። አሁን ከዛ ውስጥ የወጡ ሰዎች የሚናገሩት ነገር አለ እና what's keeping them together it's simply power and rent distribution ነው። ጥሩ መልካም። እንግዲህ ሰሞኑን የተለያዩ ሪያክሽኖችን አይታል። ሁለት መልኩ ነው። ቅድም መግቢያ ላይ እንደተናገርኩት አንዱ የጠቅላይ ሚኒስትሩ የተለያዩ የማህበረሰብ ክፍሎችን እየሰበሰበና እያወያየ ኢንኮቴሽን እያወያየን የቆየው ጥያቄያቸውን እየሰማ መፍትሄ ለማፈላለግ ነው መድረኩ የተባለው አንዱ እሱ ነው። ሌላኛው ደግሞ ስፔሲፊካሊ ከጤና ባለሙያዎች ጋርም ሰሞኑን ትላንትና ወዲያም መሰባሰቡን አይተናል። ከከተማ አስተዳደር ጀምሮ እስከ ጠቅላይ ሚኒስትር ደረጃ በስብሰባ መልክ ሪያክት አድርገዋል። ባለፈው ቨርቹዋል ራሊም ከዛ ውጪም ፐርሰናሊ አንተን የሚመለከት ነገርም አለ። ሁለተኛው ከአቶ ታዬ ደንዳ አንዳንድ ነገሮችን መግለጥ ወይም ባለ 3 ክፍል በአማርኛ በ4 ክፍል በኦሮምኛ የሰጠውን በአፋን ኦሮሞ የሰጠውን ቃለ ምልልስ ተከትሎ የተለያዩ ሪያክሽኖች አሉና ኦቨርኦል እንዴት አየው? እያንዳንዱ ክሊፕ ስላለኝ የምጠይቅ ነገሮች ይኖራሉ፣ ግን በአጠቃላይ እንዴት አየው? የጠበቅነው ነው። ብልጽግና እኮ ኢህአዴግ 2.0 ነው። ኢትስ ላይክ አ ፌድድ ኮፒ ኦፍ ኢፒአርዲኤፍ። ኢህአዴግ የሚያደርገውን ወይም መለስ ሲያደርግ የነበረውን ነው የሚያደርጉት፣ ግን ኳሊቲው በወረደ ኮፒ ማለት ነው። ለትግሉ ጥሩ ነበር። ብዙ ወደፊት የምንገልጻቸው ብዙ የተጠቀምናቸው ነገሮች አሉ። it was very useful። እንዲደረግ የምንፈልገውን ነገር ነው ያደረጉት። ሎክ የዛሬ 6-7 ወር የነበሩት በትን አቋም ወደኋላ መለስ ብለህ ስታይ በጣም ተንደላድለው በጣም ተንደላቀው ሁሉ ነገር የሚያደርጉት ሰው ከሰበሰቡ ማወያየት የለም፣ መነጋገር የለም። ሄድና ኮሪደር ልማት ሄድና ይሄን ፓርኪ ይሄን ቤተመንግስት ይሄን ነበር። ያ ከአንተም ጋር ስናደርገው የነበረው ውይይት አጀንዳ ያደረግነው ያ የኢትዮጵያ ሕዝብ ጥያቄ እንዳለው የኢትዮጵያ ችግር እንዳልሆነ ኢትዮጵያ ሕዝብ ችግር የሰላም ጦት ደግሞ የፈጠረው የኢኮኖሚ ቀውስ ነው የሚለውን አጀንዳ ማድረግ ችለናል። መንግስትና ገዢው ፓርቲ አብይ የአጀንዳ ተቀባይ እንዲሆን ማድረግ ተችሏል ማለት ነው። ከእንግዲህ በኋላ ወደ ኋላ የሚመለሱበት ምንም አማራጭ የላቸውም። ወደፊት እንወያይበታለን። ግን it was very successful። ኢን ኮንትራስት ህዝቡ እያለ ያለው እና እዛ ውይይቶች ላይ የቀረቡት አክቹዋሊ ከታች ሲጀምሩ ትንሽ አስጊ ነበር። ከታች መዋቅር የነበረው ካድሬ ያው ከህዝቡ ጋር ስለሚኖር የህዝቡንም ችግር የህዝቡንም ልብ ትርታ ይረዳል። ጎባክ ዋች መጀመሪያ አካባቢ ሐኪሞቹ ተቃውሞ እንደተጀመረ በከተማ ደረጃ በቀበሌ በወረዳ ደረጃ እንደገና መምህራኑን ሰብስበው የነበሩት
ውይይት ኳሊቲ ኦፍ ዲስከሽን ዋዝ ቤተር። ካውንተር ናሬቲቭ ለመገንባት የሚያስችላቸው አካሄድ ጀምረው ነበረ። ወጣና ግን ላይ ሲደርስ ቤዚካሊ የገመትነውና የጠበቅነው የፈለግነው ነው የሆነው ማለት ትችላለህ። ምክንያቱም ህዝቡ ያነሳው ጥያቄ ሌላ፣ ጠቅላይ ሚኒስትሩ የሚመለሰው ነገር ሌላ ነገር ነበረ። አይ ቲንክ ለዛ ነው ባለፈው አይተህ እንደሆነ የሆነች ፓይ ቻርት ነገር አስቀምጫለሁ። ንግግሮቹን በሙሉ ባየው በኋላ አሁን ለሚመጣው ለውጥ ክሬዲት የሚሰጥ ከሆነ መቼም ያው እናንተ የሚዲያ ሰዎች የ2008ቱ ለውጥ ማን አመጣው ምናምን ክርክር አለ። ለሚቀጥለው ለውጥ ማን አመጣው ከተባለ ሁሉ ክሬዲት መሰጠት ያለበት ለኢኮኖሚው ነው። 50%፣ 30% አብይ ነው፣ 20% ነው ሌሎቻችን የምንከፋፈለው። በኋላ የክሬዲት ሽሚያ እንዳይፈጠር ማለት ነው። ምክንያቱም ኢኮኖሚው ሐኪሞቹ ጥያቄ የጀመሩበት አንስቶ ዛሬ ደግሞ እየተባባሰ ነው። የኑሮ ውድነቱ እየተባባሰ ነው። ሰው ያለበት ሁኔታ እየተባባሰ ነው እየሄደ ያለው። አሁን የወጣውን በጀት ደግሞ ኬርፉሊ ወደፊት እናየዋለን። ኬርፉሊ ስታየው ነገሮችን የሚያባብስ እንጂ ነገሮችን የሚያሻሽል ሆኖ አይታይም። በቤተ መንግስት የተደረጉት ውይይቶች ለትግል በጣም በጣም ጠቃሚ ነበሩ። ትንሽ ድምጽ ይቆራረጥ ነበር። ይሄንን ማለት ነው? አዎ እዚህ ላይ ነው የምልህ የሚመጣው ለውጥ ላይ ማነው ኮንትሪቢዩት ያደረገው? ኦህዴድ ነው ወይስ ቄሮ ነው የሚለው ክርክር አለ አይደለም? 2018 ላይ አሁኑ እንዲቀመጥ ትልቁን ክሬዲት መውሰድ ያለበት የዳቦ ጉዳይ፣ የዳቦ ጥያቄ። ኢኮኖሚው ከዚህ በፊት በስፋት እንተወያየ ነው በጦርነት በብልጭልጭ ፕሮጀክት ላይ በማጥፋት አሁን ደግሞ የአይኤምኤፍን ኦስትሪቲ ስምምነት በመፈረም ከ1974 ወይም ደግሞ 66 ወዲህ ለመጀመሪያ ጊዜ የዳቦ ጥያቄ ዋናው የሀገራችን ፖለቲካ መሪ ጥያቄ ዳቦ እንዲሆን ሆኗል። አሁንም ሁለት ነገሮች ግልጽ ሆነዋል። አንዱ ዘንድሮ ያወጡት በጀት ይሄንን የሚፈታ ሰውን የሚያባብስ ነው። ሁለተኛ ጠቅላይ ሚኒስትሩ ያደረገው ንግግር ከሁሉም ቡድኖች ጋር ያደረገው ንግግር ትንሽ የመረዳት ነገር ጀምሯል፣ ግን ለመፍታት አቅሙም ዝግጁነቱም የለውም። የዚህ ለውጥ ዋና ባለቤት የሚሆነው የዳቦ ጥያቄው ራሱ ዳቦ ነው የሚሆነው። ሁለተኛው ጠቅላይ ሚኒስትሩ የሄደበት ምሳሌ ያው አንተ ሲንግል ነህ እንጂ አንድ ቤተሰብ ካለ ልጆችና ባለቤት ካለ አምና 5,000 ነው የምትሰጣት እንበል በወር ለአስቤዛ፣ ወይ 2,000 ነው የምትሰጣት እንበል ለአስቤዛ አምና እና ሽሮም ድንችም ሁሉን ነገር ገዝታ ለልጆቿም ወተት ገዝታ ታጣለች። አምና 2,000 ብር የሚገዛውን ዘንድሮ ያ 2,000 ብር ሊገዛ አይችልም። ከግማሽ በታይ የሚገዛው እና ውዷ ባለቤትህ ባሌ ሆይ 2,000 ብሩ አልበቃኝም፣ አምና የወተት ዋጋ ከአምናው በጥፍ ጨምሯል፣ የሽንኩርት እንደዚህ ጨምሯል፣ የልጆች ልብስ ጨምሯል፣ በጣም አጥሮኛል፣ በራብ ልናልቅ ነው ስትልህ አንተ ደግሞ አይ በጣም ነው ሀብታም የሆንሽው አንቺ ምንም ችግር የለብሽም፣ እያደግን ነው ሀብታም እየሆን ስለሆነ ታገሺ፣ ይልቁንም እንዳውም ቆይ ነይ እዚህ ጋር ይሄው ሽቶ ልንፋልሽ፣ ቅባት ልቀባልሽ፣ ልጆቹንም ቅባት መቀባት። that's what the prime minister did ከሁሉም ኮሚኒቲ ጋር ያደረገው። ስፔሲፊካሊም እንዲህ ብለዋል። ምናልባት እዛው መስጠት እንድሰጥበት ስለዚህ ጉዳይ እያወራ ስለሆነ ነው ይመስለኝ። አይናችሁን አልገለጣችሁም እንጂ ተአምረኛ እድገትን ያሳያ ነው ያለው በኢቲቪ ቃለ ምልልሱ ላይ። ምናልባት እሱ ሪፈር እያደረክ ከሆነ አዎ በሁሉም ቲሙ ምን ነበረ? የሁሉም ውይይቶች በጣም እያደግን ነው፣ እንዴት ነው የማታዩት? አይናችሁን ግለጡ እያለ ነው። ኢማጂን አንተ ባለቤትህን አረ የማገኘው ብር የሽንኩርት፣ የጨው፣ የበርበሬ፣ የስኳር
እየቻለ አይደለም። ልጆቼ በራብ ሊያልቁ ነው። 2000 ብር አልበቃችም ጨምርልኝ ስትል እንዴት ነው የማታየው? እያደግን እኮ ነው። በጣም እኮ ሀብታም እየሆንን ነው። እሺ የትኛውን ሀብታም እንዴ? አታይም? እንደዛ ጋር የተከልኩት አበባ አታይም? እንደ ውጪ የሰቀልኩት መብራት። ቤት ውስጥ እኮ መብራት የለም። ቤት ውስጥ መብራት ሚስትህ መብራት መክፈል አቅቷት መብራት ጠፍቶ፣ አንተ ግን ጎዳናው ላይ ጓደኞቹ እንዲያዩልህ ማለት ነው። ጎዳናው ላይ መብራት ተክልሃል እና ውድን ባለቤትህን በጥፊ እየመታሃት ስትነጫነጭ በጥፊ እየመታሃት እንዴ አይንሽን ግለጪ እንጂ እውር ነሽ እንዴ? እሷ እኮ አይኗን ገልጣ ጉሊት ሄዳ ስትገዛ እየበቃት አይደለም። አንተ ግን እያልካት ያለው አይንሽን ግለጪ ነው። I think Abiy ran out of his tricks. Look, ምን መሰለህ የፖለቲካዊ ጥያቄ ቢሆን ለምሳሌ የናሽናሊዝም ጉዳይ የአይዲዮሎጂካል ጉዳይ ምናምን ቢሆን በግርግር በወከባ በምናምን በማጉረጥረጥ ወይም ደግሞ በቃ ካድሬዎችን በማነሳት ልትቀይር በፖፑሊዝም ምናምን ልትቀይር ትችላለህ። የጦርነት ጉዳይ ቢሆን ደግሞ ወይ ብዙ ሰው እያስገባህበት ወይ ሌላ መሳሪያ እያመጣ ልታሸንፍ ትችላለህ። this is economy. there's no shortcut in economic issue. ናሽናል ኢኮኖሚ ላይ በዳቦ ጉዳይ ላይ there's no shortcut. ስማ ያሱ ሰብስቧቸው የሚዘልፋቸው ሰዎች ቤት ኪራይ ያለባቸው ልጆች ያላቸው ቤት ውስጥ አድጋቸዋል አይናቸውን ክፈቱ ሲለው ሆዳቸው እየጮኸ ነው። that's why the economy is now his biggest undoing. 50% ማለት ነው። 50% እሱ ነው። 30% ደግሞ እሱ አሁን አንድ እያደረገ ያለው የእንድርኮ ነው። አንድ ለምሳሌ አንተ አሁንም የሃውስሆልድ ምክንያቱም የሀገር መሰረት ሃውስሆልድ ቤተሰብ ስለሆነ የቤተሰብ ጉዳይ እናንተ ባለቤትህ አነሰኝ ተቸገርኩ ስትል ውዷ ባለቤቴ ትክክል ነው አንሶሻል አልበቃሽም ትንሽ ታገሽኝ ገንዘብ ከዚህ ላመጣ ነው ብለህ ማባበል ለማሳመን መሞከር የጨዋ እኮ ነው። ግን አይንህን እያጉረጠረጥክባት ምን ማለትሽ ነው? ይበቃሻል በቅፎ ተተርፍሯል። ነጋዴዎቹን ሰብስቦ የተናገረውን አይተህ እንደሆነ እያንዳንዱ ሰው በእጥፍ ሀብታም ሆኗል እዚህ ሀገር ባለፈው 7 ዓመት። ቀሚሷን ያልቀየረችን ልጆቿ ወተት አጥተው የሚያለቅሱትን ደረቅ ዳቦ ሆዳቸውን ያደረቀው ህፃን ጋር የምትጨነቅን ባለቤትህን እያጉረጠረጥክ ኢንቲሚዴት ለማድረግ ስትሞክር ትዳርህን እያፈረስክ ነው። so this is basic sophisticated የሆነ ነገር አይደለም። ምናልባት ከኢትዮጵያ እሺ ጨርስ አንድ እዚህ ጋር መጠየቅ ያለበት እንደ ፊሎሶፊካልም ስለሆነ ነው። አሁን አንተ ለኢኮኖሚ 50% ሰጥተዋል። በእንትን ደረጃ የሚነቀፍ አይደለም ባለው ሪያሊቲው መሬት ላይ ባለው ቢያንስ በዛ ልክ መረዳት አቅም ያለው ወይም ኦብዘርቭ ለሚያደርግ ለማንኛውም ሰው። በሌላ መልኩ ግን አሁን ከእንትን አንፃር እናየው ከፖለቲካ ስትራቴጂ አንፃር የራበው ህዝብ መሪውን ይበላል የሚለውን እንትን አነጋገር ለኢትዮጵያ ህዝብ ይሰራል ወይ? ለኢትዮጵያ ፖለቲካ ካልቸር በልቶ ሲያውቃል ወይ? ጥፍሩን ነው የሚበላው እንጂ ኢትዮጵያ ህዝብ ይታገሳል እንጂ የራበው ሲርበው መሪውን በልቶ ያውቃል ወይ ነው። ምክንያቱም የዲቤትም ስለሆነ 50% ደረጃ ስትሰጠው የምርስ ኢትዮጵያ ህዝብ ረሃቡ ሲያስቸግረው ወይም ደግሞ ባለቤቴ በጣም ሲብስባት ከነ ልጆቿ መታ ትበላኛለች ወይ ከቤት ታባረረኛለች ወይ ነው የጥያቄ መመለስ ስላለበት ነው። እሱ እኮ ነው አንዱ የናብይም የሌሎችም ሰዎች ስህተት የቱ እንደሆነ ታውቃለህ? ኢትዮጵያ ውስጥ በኢኮኖሚ ጉዳይ ህዝብ መሪውን በልቷል፣ ቅርጥፍ አድርጎ በልቷል። ንጉሱን የበላው እኮ የኢኮኖሚ ጉዳይ ነው። የመሬት ላራሹ ጉዳይ አይደለም እንደ ንጉሱን ያወረደው ሌላ እኮ አይደለም። ዋናው እሱ ነው። ለዛ እኮ ነው ያልኩህ ከ1974 ወይም ደግሞ ኢትዮጵያ ከ66 ወዲህ ለመጀመሪያ ጊዜ ኢኮኖሚ
አጀንዳው ነው ወጥቷል። ወደ አካዳሚክ እንዳላደረገውና አስመግሎ የጻፉትን ብታየው ፔዛንት ሪቮሉሽን የተለያየ የህዝብ ክፍሎች የሚያምጹበት ትሬሾልዶች አሉ። ፔዛንቱ የሚያምጽበት፣ ሚድል ክላሱ የሚያምጽበት። ለምሳሌ ሚድል ክላስ ከመሬት ትንሽ ከፍ ያለ ስለሆነ ወላይ መሄድ ነው የሚፈልገው። ኮስቱ ሃይ ከሆነ ላይ ሊንቀሳቀስ ይችላል። ግን ካለው እያሳጣው ከሄድክ ባይ ዘ ዌይ ሰው ሪቮልት የሚያደርገው በሁለት ምክንያት ነው። ወይ የበለጠ አገኛለሁ ብሎ ተስፋ ሲኖረውና በዛ ሲነሳሳ፣ አለበለዚያ ደግሞ ያለውን ሲያጣና ከዚህ የባሰ ምንም አይመጣም ብሎ ሲቆርጥ ነው። የሚድል ክላስ ሪቮሉሽን ምንነውና ወይም ደግሞ ኢኮኖሚ እድገትም እኮ ሪቮሉሽን ያመጣል። ታውቃለህ? ኢኮኖሚ ሪቮሉሽን የኢኮኖሚ እድገት በጣም ኢኮኖሚ በፍጥነት ሲያድግ አዲስ ፍላጎቶችን እየፈጠረ ያመጣና ወደ ሪቮሉሽን ያመራል፣ ወደ አመጽ፣ ወደ ህዝባዊ ቁጣ ያመጣል። ሁለተኛው ደግሞ ሰው ያለውን አጥቶ ቤዚክ ነሰሲቲን በአማርኛ ምንድነው? ቤዚክ ነሰሲቲን መሰረታዊ ፍላጎቶች እንደ እህል እንደ ውሃ ያሉትን አፎርድ ማድረግ ሲያቅተው ከዛ የበለጠ የሚመጣ ስለሌለ ይሄዳል። ምንድነው ሰው እየጠበቀ ያለው እምልህ? አሁን እየመጡ ያሉ ጥያቄዎችን አሁን በየቦታው የሚመጡ መልእክቶችን የምለጥፈው ለምን ነው ታውቃለህ? ሰው እንዲረዳው ነው። አይ ዶንት ቲንክ እኛ የደሃ ሀገር ነን፣ ምንም እኮ የሚያከራክር ነገር አለ። የከተማውና ሲቪል ሰርቫንት የሆነው ማህበረሰብ የዘንድሮን ያህል የአሁኑን ያህል ቤዚክ ነሰሲቲን ያጣበት፣ ስጋ የመብለያ አቅም ላይኖረው ይችላል። ሽሮ ግን ያጣበት ጊዜ አልነበረም። ቪላ ውስጥ መኖር ላይችል ይችላል። ደሳሳ ጎጆ ውስጥ ግን ኪራይ ከፍሎ መኖር ያቃተበት ጊዜ የለም። ከአፍሪካ በኑሮ ውድነት እኔ አይደለም ያልኩት፣ አይተሃል አይደል? ሪፖርቱ በኑሮ ውድነት ከአፍሪካ አንደኛ ነን። ከዛው ጋር ተያይዞ በዛው ሳምንት የወጣ ምን አለ? በግጭት መንስኤ መሆን ደግሞ እንዲሁ ከአፍሪካ አንደኛ ነን። ሶ ዲስ አር ኮኔክትድ ናው። ለምን ነው ዳቦ 50% ይሆናል ያልኩ? አንደኛ በጀቱ ነው። በጀቱ አሁንም ደሃውን ለመደጎም ወይም ደግሞ የኑሮ ውድነትን ለመደጎም ያስቀመጠው ገንዘብ የለም። መዳበሪያ ከእጥፍ በላይ ጨምሯል። መዳበሪያ ከእጥፍ በላይ ጨመረ ማለት እንዲሁም የአረም ማጥፊያ ከእጥፍ በላይ ይጨምራል፣ ምርጥ ዘር ከእጥፍ በላይ ይጨምራል። የግብርና ግብዓቶች ከእጥፍ በላይ ጨመሩ ማለት ውጤቱ ሁለት ነገር ነው የሚሆነው። ወይ ገበሬው ከአምናው በእጥፍ ቀንሶ ያርሳል፣ ወይ አቅም ካለውና ከገዛ ደግሞ እህልን በእጥፍ መሸጥ አለበት እንዲያዋጣው ለሚቀጥለው ዓመት። ስለዚህ ዘንድሮ ያለው የእህል ዋጋ ምንም በነገራችን ላይ ኢንፍሌሽን ኮንትሮል አደረግን የሚሉት ማኒፑሌት አድርገውት ነው። የብር ሰርኩሌሽን ማኒፑሌት አድርገውት ነው እንጂ የፍላጎትና አቅርቦትን አጣጥመው አይደለም። ስለዚህ በሚቀጥለው ዓመት የምግብ ዋጋ ከእጥፍ በላይ ይጨምራል። this for sure። ያ ማለት የዳቦ ጥያቄ በእጥፍ ይጨምራል። የዳቦ እጥረት በእጥፍ ይጀምራል ማለት ነው። ሶ it's inevitable። ጥሩ። ዳቦ ስንል የኢኮኖሚ ጉዳይ ማለታችን ነው። እግረ መንገዳችንም ሊትራሊ ዳቦ እያለን አይደለም። እስቲ የተወሰኑ ክሊፖችን ላሳይና አስተያየትን እፈልጋለሁ። አሁን የሰሞኑን ሪአክት የተደረጉ ናቸውና በዚሁ ረገድ ያንተን አስተያየት ስለምፈልግ ነው ላጫውትልህ። አንዱ ይሄንን ነው ጠቅላይ ሚኒስትሩ የተናገረው ነው። በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል እንደተባለ ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው
ማዳን አይደለም። ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥቶ የማያውቅ ሰው የእሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። ሌላ በዚሁ ልጨምርል ከእንትን ከማለታችን በፊት አንድ ላይ እንድትሄድበት ስለፈለኩ ተያያዥ ናቸው። give me a moment. So ሌላኛው ደግሞ ይሄኛው ነው ባለሳሳት በድምሩ okay sorry it should be this one አክቲቪዝም እና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። እሺ በዚህ ትሄድበታለህ ወይስ አንድ ልጨምርልህ? ደግሞ ፊልድ ማርሻሉም የሰጠው አስተያየት 30 ሰከንድ ስላለ አንድ ላይ ተራ በተራ እሺ፣ በዚህ ላይ ሄድበት። ሁለቱ ጠቅላይ ሚኒስትሩ እንትን ያለው ላይ አድሪግ ስለ ሐኪሞቹ ጥያቄ ተጠለፈ ምናምን የሚለው ፕሮፓጋንዲስቶቹ ፋርሲ ብሎቹ ሲናገሩት የነበረ ነው። ሎክ ይሄ ጥያቄ ትናንትና ተነስቶ እኛ ያራገብነው ቢሆን ኖሮ እድል ባይሰጠው ኖሮ እንዲመልስ እድል ባይሰጠው ኖሮ it makes sense። ላለፉት 78 ዓመታት ከዛ በፊትም ጀምሮ አትሊስት እሱ ከመጣ ጀምሮ የጤና ባለሙያዎች ሲያቀርቡት የነበረ ጥያቄ ነው። ያኔ ማን ገባበት? ለምን መመለስ አቃተው? ያኔ እኛ መግባት እኮ ጠቅሟል። እኛ መግባት አይደለም አርበትብቶት ሰብስቦ እንዲያወያያቸው ያደረገው ባለፈው እንዳልኩ አንደኛ ስራችን ነው። ሁለተኛ እንኳንም ገባንበት። ወደፊትም የህዝባችን ማንኛውም ክፍል ያለበትን ችግር ሮሮ እናራግባለን፣ ድምፅ እንሆንላቸዋለን፣ እንመክራቸዋለን፣ እናታግላቸዋለን። የተሄደበት ስልት የእናንተ አይደለም። ምን ማለት ነው? ኢትዮጵያ ብቻ ነው እንደ የጤና ባለሙያዎች ኢትዮጵያ ስኮ ደግሞ እዚህ ጨመርልን እኮ አይደለም። ቤዚክ ኑሮ አቃተን እኮ ነው ያሉት። በማንኛውም ሀገር የጤና ባለሙያዎች የተለያዩ ባለሙያዎች መብታቸውን ለማስከበር በተለያዩ መንገድ መታገል ስራ ማቆምን ጀምሮ ያለ ነው። የኛ ጤና ባለሙያዎች በዚህ ላይ ለምን ተሳተፉ የሚለው ለማጣጣል የሚያደርገው ነገር ነው። ሁለተኛ እነኚህ ልጆች አያውቃቸውም፣ እነኚህ ቆቆች አያውቃቸውም። the geeks are very smart። እኔ ለሌላው ሁሉ ሙያ ክብር እንዳለኝ በተለይ በሜዲሲን በኢንጂነሪንግ ያሉ ልጆች የእናንተ ሎየሮች ክርክር ነው የምታበዙት፣ ፕራክቲካል ሰዎች ናቸው እና ስትራቴጂያቸውን አውጥተው የሄዱበት በዚህ በአጭር ጊዜ እኛን ራሱ መጠቀም ችለው መሄዳቸው ሊደነቁ ይገባል። እነሱ በለኮሱት እሳት እኮ ነው ይሄን ሁሉ ማህበረሰብ ያነሳሳው። የተለያዩ የማህበረሰብ አካላቶችን ሲያወያዩ ኃይለማርያም ደሳለኝ መለስ በሞተ ማግስት አንድ ያደረገው ንግግር ነበር ሲያስታውሰኝ ነበረው። የተለያዩ የተገበራችሁ ጎዳና ተዳዳሪዎች እስከዛ ድረስ እስኪል ድረስ ይህን ሁሉ ማህበረሰብ እኮ ረስቶት ነበር። አብይ መንግስት ረስቶት ነበር። ፋክት ዳት እነዚህ የጤና ባለሙያ ጥያቄያቸው የሁሉንም ቤት በሚነካ መልኩ የሁሉንም ማህበረሰብ በሚኮረኩርና ከጎናቸው በሚያሰልፍ መልኩ ማቅረባቸው ይሄ ነው መንግስት አስደንብሮት ከቀበሌ እስከ ቤተ መንግስት ድረስ ከእያንዳንዱ ሴክተር ፈላልገው ሰውን ለማናገር የተገደዱት አብይ and his goons are forced to react based on the strategy of health professionals። እነዚህን ሰዎች ለመናቅና ለማጣጣል ስለማያውቃቸው ነው። he was never around them። እነሱ ጋር አልነበረም። እነዚህ ብሪሊያንት የሆኑ ሰዎች ናቸው። and I was we were saying ይሄን እኮ ያርበደብዱታል። that's what they did። ብትሄዱ ምንም አይቆጨንም፣ ምንም የሚጎልብን ነገርም የለም ብሏል እኮ። የኛ ያው በሌላ መልኩ በጣም ስማርት ናቸው፣ በጣም ክሬሞች ናቸው ተብለው የሚገለጹትን በሌላ መልኩ ግን የእናንተ ፋይዳ ኢትዮጵያ ያለ እናንተም ኖራለች ወደፊትም ትቀጥላለች የሚልም አስተያየት ሰጥቷል።
ያን ያህል ቦታ አልሰጣቸውም በመድረኩ ላይ። ውሸቱን ነው እባክህ። ቦታ ሰጥቷቸው አይደለም እንደ ሁሉን ነገር አቋርጦ ለ2 ወር ስለነሱ ብቻ ስለ ሀገር ብቻ ለመጀመሪያ ጊዜ እኮ ስለ ህዝብ ጥቅም ስለ ህዝብ ጉዳይ እንዲያወራ አስገደዱት። ይሄ ሞራላቸውን ለመንካት እንዲህ አይነት እንትን አለው። በቃ ሞራልን ለመንካት እንትን ለማድረግ የሚያደርገው ነገር ነው እንጂ አዎ እነዚህ ጤና ባለሙያዎች ከሀገር መሄድ እሱን ላይ ጎዳው ይችላል። ምክንያቱም እሱ ለጉንፋንም አቡዳቢ ነው የሚታከመው። የሀገራችን ህዝብ ግን ባለፉት 40 ዓመት የሆነ ዳታ ለጥፌ ነበረ። ባለፉት 40 ዓመታት በህፃናት ሞት፣ በወላጆች ሞት፣ በተለያየ ረገድ ኢትዮጵያ ውስጥ የመጣውን ኢምፕሩቭመንት ማን ያመጣው? የጤና ባለሙያዎችና የጤና ሴክተሩ እየተሻሻለ መምጣቱ፣ የጤና ባለሙያዎች ቁጥር መጨመሩ፣ ዘመናዊ ህክምና መስፋፋቱ፣ ዘመናዊ መድኃኒት መድረሱ ነው እኮ። ማዕበር አለበት እኮ እሱና አብረ ጠገቡ ያሉ ሰዎች። ወባ እኮ ከሀገራችን ኦልሞስት ጠፍቶ ነበር አይደለም እንዴ? ዛሬ እኮ ወባ ከዳር ዳር እኮ ሀገር እየፈጀ ነው። እነዚህ ያሉትን ሐኪሞች አባሯቸው ህዝቡን ለማስፈጀት አስበው ነው። ኦፍኮርስ አንዳንዴ እኮ ነው ልትፈርድበት አይገባም። ከማይም ደፋር እኮ ምንም አጠብቅም። ቶታል የሆነ የሚያሳፍር ብዙ ጊዜ እኮ ምለው ማፈሪያ ነው ምልህ እኮ ለዚህ ነው። እና you could have answered in different ways. የአንድ ሀገር የአንድ ህዝብ የአንድ ቤተሰብ የአንድ ግለሰብ ዋናው ነገር ምንድን ነው? ጤና እኮ ነው። ይሄ የቅንነት የአቅም ማጣት ነው ወይስ የቅንነት ማጣት ነው? ቤዚካሊ ይሄን ለመመለስ አሁን ብዙ አቅም ራሱ ይጠይቃል። በትክክለኛው መንገድ ለመመለስ የኢግኖራንስ እና የአሮገንስ ሁሌም ብለው የኢግኖራንስ እና አሮገንስ ኮምቢኔሽን አንደኛ አለማወቅ ነው። ተዛ አይልም እንደ ኮቪድ የመጣ ጊዜ እኮ በዳማከሴ ምናምን ቀቅለን መድኃኒት አውጥተናል ያለ ሰው እኮ ነው። እና አለማወቅና ድፍረት ተደርበው መሀይማዊ ድፍረት በአጠቃላይ ከሐኪሞቹ ጋር ብቻ ሳይሆን ከመምህራኑ ከሁሉም ጋር የሚያደርገው ነገር ስታይ መሀይማዊ ድፍረት የሚያመጣው ብልግና ነው። ጥሩ፣ ስለሱም እንመጣበታለን። አቶ ታዬም በተጻፈ ብልጽግናና ባልተጻፈ ብልግና ነው እያስተዳደሩ ነው ያሉት ብሎ ነው የተናዘዘው። ባለፈው የመጨረሻ ክሊፕ ከዚህ ጋር ጊዜ ሴፍ ለማድረግ ፊልድ ማርሻሉም ይህንን ተቀላቅለውታል። እና እንግዲህ የፊልድ ማርሻሉ የአገሪቱ ኢታማዦር ሹም ናቸው። ፖለቲካ ውስጥም የሚገቡበት ምክንያት አይኖርም። ከጊዜ ወደ ጊዜ ግን ስማቸው ይነሳልና አንድ አጭር ክሊፕ ደግሞ ከሳቸው ላጫውትና ይህንን እናበቃለን።